ሰላም ውድ የፊደል ቀለማት የዩቲዩብ ቻናል ቤተሰቦቻችን፣ ይህ አዲስ ቻናላችን የአማርኛን ፊደላት ከሀ እስከ ፐ ድረስ ያሉትን እያንዳንዱን የምንማርበት ስለሆነ ቻናላችን ላይክ፣ ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። እንዲሁም አማርኛ ፊደላትን በደንብ ከሀ እስከ ፐ ድረስ ያሉትን ማወቅ የምትፈልጉ ልጆች ይህንን ቪዲዮ እስከ መጨረሻው ተከታተሉን። በተጨማሪም እንግሊዘኛ ፊደላትን በተከታታይ ቪዲዮዎች የምናስተምር ይሆናል። ለዛሬ ይዤላችሁ የመጣሁትኝ የአማርኛ ፊደላት ከሀ እስከ ሸ ድረስ ያሉትን እንዴት አድርገን በቀላል መንገድ ማንበብ እና መጻፍ እንደምንችል የምንማርበትን መንገድ ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። ወደ ትምህርታችን ከመግባታችን በፊት ለዚህ የዩቲዩብ ቻናል የሆናችሁ በድጋሚ ላይክ፣ ሰብስክራይብ በማድረግ አበረታቱን እያልን ኦንላይን መማር የምትፈልጉ ባላችሁበት ቦታ ሆናችሁ ርቀት ሳይገድባችሁ በያዛችሁት ስማርት ስልክ ኦንላይን መማር የምትፈልጉ ልጆች በምታዩት ስልክ ቁጥራችን ዲስክሪፕሽን ላይ ባስቀመጥንላችሁ እየደወላችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን ስንሄድ የአማርኛ ፊደላትን ለማወቅ መጀመሪያ ማወቅ ያለብን የአማርኛ ፊደል የመጀመሪያ ፊደላት ምን ተብለው እንደሚነበቡ ማወቅ አለብን። እኒህ ወደ ታች የምታዩቸው ፊደላት የአማርኛ የመጀመሪያ ፊደላት ይባላሉ። ወደ ጎን ስናነብ ደግሞ ሰባቱ የአማርኛ በአንድ ቤት ውስጥ ያሉት ፊደላት ናቸው። እያንዳንዱ የአማርኛ ፊደል ሰባት ተከታታይ ፊደላትን ይዟል በውስጡ። ስለዚህ አንዱን ካወቃችሁ ሁሉንም ታውቁታላችሁ። አነባቡ ሁሉም ተመሳሳይ ስለሆነ ከዚህ በተጨማሪ ቅርጻቸውና እንዴት መጻፍ እንዳለብንም እያንዳንዱን የምናውቀው የመጀመሪያ የአማርኛ ፊደላትን ስናውቅ ነው። ማወቅ ያለባችሁ የአማርኛ ፊደላት ወደ ታች ስንቆጥራቸው 34 ናቸው። በብዛት 33 ናቸው። 34 አንደኛ ፊደል አለች። እሷ 34ኛ ሆና ስለምትነበብ ነው። አንዳንዴ በአማርኛ ውስጥ 33ኛ ይባላል። እሷ ተጨመረች 34ኛ ይባላል። ለምን የሚለውንም የማሳያችሁ ይሆናል። ስለዚህ በመጀመሪያ እኒህ 33ቱን ወደ ታች ማወቅ፣ በተጨማሪም ወደ ጎን ምን ተብለው እንደሚነበቡ እያንዳንዳቸውን ማወቅ ነው የሚያስፈልገን ከኛ የሚጠበቀው። ከመጀመሪያው ስንጀምር ይቺ የአማርኛ የመጀመሪያ ፊደል ሀ ትባላለች። ሀ ምንል ሀብት ስንል ለምሳሌ ሀ መጀመሪያ ትጠፋለች ማለት ነው። ሀብት ስንል ይቺ ደግሞ ለ ትባላለች። ለምለም ብለን ስንጥፍ ለ ተብላ ትነበባለች። ይቺ ሀ ትባላለች። ይቺ ሀና ይቺ ሀ ንባባቸው አንድ ነው፣ ቅርጻቸው ይለያያል። የምንጠቀመው መቼ ነው? ልዩነታቸው ምንድን ነው ቢባል ይቺ ሀና ይቺ ሀ ተመሳሳይ ሆነው ግን የስም ትርጉም ይሰጣሉ። ያንን በቀጣይ ቪዲዮ ማሳያችሁ ይሆናል። ይቺ ደግሞ መ ትባላለች። መ ማለት መሰረት ብለን ብንጽፍ መን እንጠቀማለን። መሰረት ስንል። ይቺ ደግሞ ሰ ትባላለች። ሰ ማለት ሰበሰበ፣ ሰበረ፣ ሰገደ እያልን ብንጽፍ ሰ የምትለዋ ፊደል ናት ማለት ነው መጀመሪያ የምትጻፈው። ስለዚህ ይቺ ሰ። ይቺ ደግሞ ረ ትባላለች። የአማርኛ ፊደል
ስድስተኛ ረ ትባላለች። ረ ደግሞ ለምሳሌ ረሃብ ብንል ረሃብ ብንል ረ ምትል መጀመሪያ ትጣፋለች ማለት ነው። ይቺ ሰ ትባላለች። ሰ ይቺ እንዳሳየዋችሁ ሰ ናት። ይቺም ሰ ናት። ይቺና ይቺ ድምጻቸው አንድ አይነት ነው፣ ቅርጻቸው ግን ይለያያል። እንዲሁም አንድ ላይ ሲጣፉ የሚሰጡት ትርጉም ይችን ሰ ስንጥፍና ይችን ሰ ስንጥፍ ትርጉማቸው ይለያያል። ይህንንም በተመሳሳይ ሀ እንዳልኋችሁ ይቺ ሀ ቻ እንዳልኋችሁ መቼ ነው ትርጉማቸው የሚለያይ የሚለውን የማሳያችሁ ይሆናል። ይቺ ደግሞ ሸ ብለን እናነባታለን። ሸ ስንል ሸለመ፣ ሸጠ እያለን ብንል ይችን ሸን እንጠቀማለን ማለት ነው። አሁን እያንዳንዳቸው ቤት ላይ ያሉትን እኒህን ፊደላት የምናያቸው ይሆናል። ሀ ካልን ይች ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይች ደግማታለሁ። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እናነባታለን ማለት ነው። ይች ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ይች እና ይች አንድ ናት ብያችኋለሁ። ሀ ሚለያይ ቅርጻቸው ነው እንጂ ድምጻቸው አንድ አይነት ነው ተባብለናል። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እናነባለን። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሳ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሳ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሻ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እያችሁ ሁሉም ወደዚህ ስናነባቸው አንድ አይነት አነባብ አላቸው። ወደ ከቀኝ ወደ ግራ ስናነብ፣ ነገር ግን ወደ ታች በምናነብበት ጊዜ ግን የተለያየ ድምፅ አላቸው ማለት ነው። እናንተ ወደዚህ ምን ተብለው እንደሚነበቡ አሁን ባሳየዋችሁ መንገድ መለማመድ፣ አንዷን ሃን ከያዛችኋት ሁሉም በተመሳሳይ መንገድ ይያዛችኋል። ይህን ከያዛችሁ በኋላ እያንዳንዱ ለይተን የምናነብበትን መንገድ ቴክኒክ ቀጣይ በምንሰራቸው ቪዲዮዎች እያንዳንዱን ፊደላትም ቀጣይ ቪዲዮዎችን እለቅላችኋለሁ በተከታታይ። እስካሁን የተከታተላችሁት ይህን ይመስላል። በቀጣይ ሌሎች
የአማርኛ ፊደላትን ይዤላችሁ የምመለስ ይሆናል። ላይክ፣ ሰብስክራይብ በማድረግ አበረታቱ። ዩቲዩቡ አዲስ ዩቲዩብ ቻናሌ ነው። አበረታቱ፣ ያግዙኝ። ኦንላይን መማር የምትፈልጉ ላይክ፣ ሰብስክራይብ በማድረግ የምታዩት ዲስክሪፕሽን ላይ ባለው ስልክ ቁጥር እየደወላችሁ ኢሞ፣ ቴሌግራም፣ ዋትስአፕ እናንተም በተመቻችሁ እየደወላችሁ መማር ትችላላችሁ።